መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ። ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበር የሰለሞን ልቡ እንዲሁ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮትን የአሞናውያንን ርኩሰት ሚልኮምን ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰለሞን ለሞዓብ ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። እግዚአብሔርም ሰለሞንን አለው፣ ይህን ሰርተሃልና ያዘዝኩህን ቃል ኪዳኔን ሥርዓቴን አልጠበቅምና መንግስትህን ካንተ ቀድጄ ለባሪያ እሰጠዋለሁ። ነገር ግን ከልጅ እጅ እቀደዋለሁ እንጂ ስለ አባት ስለ ዳዊት ይህን በዘመን አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለመረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግስቱን ሁሉ አልቀድም። እግዚአብሔርም ከኤዶምያስ ነገስታት ዘር የኤዶምያስን ሰው ሃዳድን ጠላት አድርጎ በሰለሞን ላይ አስነሳው። ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ 6 ወር በዚያ ተቀምጠው ነበርና ዳዊት በኤዶምያስ በነበረ ጊዜ የሰራዊቱም አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ሃዳድ ገና ብላቴና ሳለ ሃዳድና ከእርሱ ጋር ጥቂቶቹ ከኤዶምያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብጽ ኮብልለው ነበር። ከምድያምም ተነስተው ወደ ፋራን መጡ። ከእነርሱም ጋር ከፋራን ሰዎች ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉሥ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው፣ ምድርም ሰጠው። የሚስቱንም የእቴጌይቱን የቴቄምናስን እህት እስኪያጋባው ድረስ ሃዳድ በፈርዖን ፊት እጅግ ባለሟል ሆነ። የቴቄምናስ እህት ጌምባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌምባትም በፈርዖን ቤት በፈርዖን ልጆች መካከል ነበር። ሃዳድም በግብጽ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሰራዊቱም አለቃ ኢዮአብ እንደሞተ በሰማ ጊዜ ሃዳድ ፈርዖንን ወደ አገር ይሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከእኔ ዘንድ ወደ አገር መሄድ የፈለክ ምን አተነውን አለው። እርሱም አንዳች አላጣሁም፣ ነገር ግን ልሂድ ብሎ መለሰ። ሃዳድም ወደ አገሩ ተመለሰ። ሃዳድም ያደረገው ክፉ ነገር ይህ ነው፣ እስራኤልን አስጨነቀ፣ በኤዶምያስም ላይ ነገሰ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ ከአድአዛር የኮበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሳበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ፣ በደማስቆም ላይ አነገሱት። ሃዳድም ካደረገው ክፋት ሌላ በሰለሞን ዘመን ሁሉ የእስራኤል ጠላት ነበር። ከሳራሪ አገር የሆነ የሰለሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርብዓም በንጉሱ ላይ አመፀ። እናቱም ጽሩዓ የተባለች ባልቴት ሴት ነበረች። በንጉሱም ያመፀበት ምክንያት ይህ ነው። ሰለሞን ሚሎን ሰራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑ ኃያል ሰው ነበር። ሰለሞንም ጎልማሳው በስራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ስራ ሁሉ ላይ ሾመው። በዚያን ጊዜም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር፣ ሁለቱም በሜዳም ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቆራረጠው። ኢዮርብዓምንም አለው፣ 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና
እነሆ ከሶሎሞን እጅ መንግስቱን እቀዳለሁ፣ 10ሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለመረጥኳት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ጥለውኛልና ለሲዶናውያን አምላክ ለአስታሮት፣ ለሞዓብም አምላክ ለካሞሽ፣ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴን ይጠብቁ ዘንድ በመንገዴ አልሄዱምና መንግስቱንም ሁሉ ከእጁ አልወስድም። ትእዛዜንና ሥርዓቴን ስለጠበቀው ስለመረጥኩት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። መንግስቱንም ከልጁ እጅ ወስዳለሁ። ለአንተም 10ሩን ነገድ እሰጥሃለሁ። ስሜንም ባኖርኩባት በዚያሽ በመረጥኳት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁልጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ ሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሳለች፣ በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝኩህን ሁሉ ብትሰማ፣ በመንገዴም ብትሄድ፣ በፊቴም የቀናውን ብታደርግ፣ ሥርዓቴንና ትእዛዜን ብትጠብቅ ከአንተ ጋር ሆናለሁ። ለዳዊትም እንደሰራሁት ጽኑ ቤት እሰራልሃለሁ፣ እስራኤልንም ለአንተ ሰጥሃለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፣ ነገር ግን በዘመን ሁሉ አይደለም። ሰለሞንም ኢዮርብዓምን ሊገድለው ወደደ። ኢዮርብዓምም ተነስቶ ወደ ግብጽ ኮበለለ። ወደ ግብጽም ንጉሥ ወደ ሺሻቅ መጣ። ሰለሞንም እስኪሞት ድረስ በግብጽ ተቀመጠ። የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበር። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ።